አጠቃላይ ተወዳዳሪዎቻችን ድምር ውጤት እጃችን ላይ ገብቷል። ወደ 8 ውስጥ የሚቀላቀሉት አራቱ ተወዳዳሪዎች እነማን ናቸው? የሚሰናበተውስ ማን ነው የሚለውን የምናውቅበት ሰዓት ነው። አምስቱም ተወዳዳሪዎች አሉ መድረክ ላይ ሄለን፣ ዮናስ፣ ያብስራ፣ ዳንኤል እና ኤርሚያስ። ለአምስቱም መልካም እድል እየተመኘን ከፍተኛ ውጤት ካመጡት ተወዳዳሪዎች እንጀምራለን። በትክክል ከፍተኛ ውጤት ካመጡት ውጤት ስንጀምር በሁለተኛው ዙር ዳኞች ውጤት ባልተናገሩበት ዳኛ አማኑኤል 9999፣ ዳኛ የሹምነሽ 9999፣ ዳኛ ብሩክ 9998 ሰጥተውታል ወይም ሰጥተዋታል። አጠቃላይ ድምር 60498 በማምጣት የዛሬ 15 ቀን የምናገኘው ወይም የምናገኛት ተወዳዳሪ ያብስራ ገዛኸኝ። የእናንተ የውድ ተመልካቾቻችን የኤስኤምኤስ ነጥብ ደግሞ 20% ተሰልቶ 502 ነው። እሺ 9999 የሚለው ነገር ግን እኛ ላይ ስራ ለማብዛት ካልሆነ እሺ ከፍተኛ ነጥብ በማምጣት ወደ ቀጣይ ዙር ያለፈችው ወይ ያለፈው ሌላኛው ተወዳዳሪያችን አማን 9960፣ የሹም 9940፣ ብሩክ 9940 በተመሳሳይ ነጥብ ሰጥተዋል። በአጠቃላይ 69202 በማምጣት 8 ውስጥ የተቀላቀለው ሌላኛው ተወዳዳሪያችን ዳንኤል አለልኝ ነው። እንኳን ደስ አለ። የተመልካቾቻችን 20% 472 ነው። አጠቃላይ ድምር ውጤት ደግሞ 60202 ነው። ስንት ነው ያልኩት እኔ? 69999 መረኩለት እንዴ? አንደኛ አረኩታ። ሲጽፉት ነው ያለሽ። በቃ ራስን ነፃ ለማድረግ። እሺ ወደ ቀጣይ እና የዛሬ 15 ቀን ወደምናገኘው ተወዳዳሪ እናልፋለን። ዳኛ አማን 9980፣ ዳኛ ይሹምነሽ 9980 እንዲሁ ዳኛ ብሩክ ደግሞ 9960 በመስጠት አጠቃላይ ድምር 60019 በማምጣት የዛሬ 15 ቀን ከምድብ 2 ተወዳዳሪዎች ጋር የምትቀላቀለው ወይም የሚቀላቀለው ተወዳዳሪ ዮናስ ሽመልስ ነው። ሁለት ተወዳዳሪዎች ቀርተውናል። ኤርሚያስና ሄለን። ዛሬ የሚሰናበተው ተወዳዳሪ ማን ነው የሚለውን ስንመለከት ሶስቱም ዳኞቻችን በሁለተኛው ዙር የሰጡት ነጥብ ተመሳሳይ ነው። 9900 ነጥብ ሰጥተዋል። በአጠቃላይ ድምር ውጤት 59717 በማምጣት ዛሬ የሚሰናበተው ወይም የምትሰናበተው ተወዳዳሪ ከ8000 ብር ሽልማት ጋር ነው። ተሰናባቿ ሄለን ሰለሞን ናት። ቀጣይ ሳምንት ላይ የምናገኘው ተወዳዳሪ ሌላኛው ደግሞ ኤርሚያስ መንግስቴ ነው። አጠቃላይ ነጥብ 9870 እንዲሁ ዳኞች ውጤት ባልተናገሩበት ዳኛ አማኑኤል ነው የሰጠው። የሹምነሽ 9885፣ ዳኛ ብሩክ 9880 በመስጠት አጠቃላይ ድምር 60007 በማምጣት ኤርሚያስ መንግስቴ ቀጣይ ሳምንታት የምናገኘው ተወዳዳሪ ሆኗል። ያው የመጨረሻው ሰዓት በጣም ነው የምትከብደው አይደለ? ለተወዳዳሪም ለኛም ጭምር መጥራቱም በተለይ ተሰናባችን መጥራት እጅግ በጣም ነው የሚከብደው። መድረክ ድረስ ሄደ ለምን ሳታወራት መጣ እንዳትይ። ያው አንዳንድ ሰው በጣም በደስታም ጊዜ አንዳንድ ሰው ደግሞ ሲከፋውም ብዙ ማውራት ማይችል ሰው አለ። ሄለን ይለፈኝ ቀደም ሲል የተወሰነ የሚሰማኝን ስሜት ከመድረክ ጀርባ አውርተን ስለነበረ እዛ ብያለው ሌላ ጊዜ ልናገር ብላለች። መብቷ ይጠበቀ ነው። በትክክል እስካሁኗ ሰዓት ግን በምዕራፍ 22 መታ እዚህም ስለተወዳደረች ስላገኘናትም ጭምር
እኛ በጣም ደስተኞች ነን። በሄደችበት ሁሉ ደግሞ እንዲቀናት እንመኛለን። በትክክል በዚህ ምዕራፍ ከነበሩ በጣም ኮከብ ሴት ተወዳዳሪዎቻችን መካከል አንደኛዋ ናት። በጣም በድንቅ ብቃት ነው የመጣችው። ሁልጊዜም እንደምንለው ይህ መድረክ የዕለት ፐርፎርማንስ ነው። ከዛ ባለፈ ደግሞ በጣም ድንቅ ብቃትም አቅርበሽ ሌሎቹ በጣም ድንቅ ከሆኑ ተሰናባሽ ትሆኛለሽ። ብቻሽን ድንቅ መሆን በቂ አይደለም፣ ምክንያቱም የሌሎቹን ፐርፎርማንስ ስለሚታይ። ለማንኛውም የምድብ 1 4 ተወዳዳሪዎቻችን 8 ውስጥ መግባታቸውን አረጋግጠዋል። በቀጣይ ሳምንት እንግዲህ በምድብ 2 ደግሞ ሌሎች 4 ተወዳዳሪዎች ፍክክር ያደርጋሉ። 8 ውስጥ ለመግባት ትንቅንቅ ያደርጋሉ ብለን እናስባለን። እናንተ ውድ ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁ አመሰግናለን። በትክክል እዚህ ስቱዲዮ በመገኘት እዚሁ ለደገፋችሁን እንግዶቻችን እንዲሁም ዳኞቻችን እንዲሁም በቀጥታ ስርጭት ደግሞ ከጀርባ ሆነው ስታግዙን ላይ ነበራችሁ የቀጥታ ስርጭት ባለሙያዎች ጭምር ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ቀጣይ ሳምንት ላይ ናቲና ሰላም የምድብ 2 ተወዳዳሪዎችን ይዘው ይጠብቋቸዋል። እኛ ግን ያው ሳምንቱ ፍሬያማ እንዲሆንላችሁ እንመኛለን። በትክክል ምዕራፍ 23 በቅርቡ ምዝገባ ይጀመራል። በተደጋጋሚ ማንሳት አለብን። የምዝገባ ጊዜን የምትጠይቁን ተመልካቾች ስላላችሁ በቅርቡ እንጀምራለን። ካሁኑ እየተዘጋጃችሁ ጠብቁን እንላለን። እንግዲህ ከኛ ጋር ቆይታ ስላደረጋችሁ እያመሰገንን የሳምንት ሰው ይበለን። በያላችሁበት ቸር ሰንብቱልን። ሀገራችን ሰላም ትሁንልን። አሜን።